የትራንስፖርትና ሎጂስቲክስ ሚኒስቴር የሀገር ውስጥ ባለሀብቶች በኤሌክትሪክ ተሽከርካሪዎች ዘርፍ እንዲሰማሩ የሚያስችል ብሔራዊ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ ማዕቀፍ ባሳለፍነው ሳምንት በይፋ አስጀምሯል። ስትራቴጂው በፈረንጆቹ 2025 ተግባራዊ ተደርጎ እንደነበር በዚህ ወቅት የተገለጸ ሲሆን ዓለም አቀፍ ስታንዳርዶች ተካተውበት በድጋሚ ይፋ መደረጉም ነው የተጠቀሰው። በመርሃ ግብሩ ላይም ኢትዮጵያ ኤሌክትሪክ መኪኖች ተጠቃሚና ገዢ ሆና ብቻ መቀጠል እንደማትፈልግ የተገለጸ ሲሆን የሀገር ውስጥ ኢንዱስትሪዎችም ከወዲሁ በዚህ ዘርፍ ላይ ለመሰማራት ራሳቸውን እንዲያዘጋጁም ጥሪ ቀርቧል። ዳግማዊት ደረጀ በጉዳዩ ላይ ዝርዝር ዘገባ አላት። ኢትዮጵያ ከጥር 2017 ዓ.ም ጀምሮ በነዳጅና በናፍጣ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መከልከሏን ተከትሎ በአሁኑ ወቅት በሀገሪቱ የሚገኙ የኤሌክትሪክ ተሽከርካሪዎች ቁጥር እየጨመረ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የኤሌክትሪክ ተሽከርካሪ ተጠቃሚዎችንም ለማበረታታት ከውጭ የሚገቡትን የመኪና ቻርጀሮች ከቀረጥ ነፃ ማድረግ እንዲሁም ግለሰቦችና የንግድ ድርጅቶች በኤሌክትሪክ ተሽከርካሪዎች ላይ ኢንቨስት እንዲያደርጉ የሚያበረታታ የታክስ ማበረታቻ ተግባራዊ መደረግ መጀመሩ ተገልጿል። ይህ የተገለጸው ባሳለፍነው ሳምንት ሀገሪቷ ወደ ዘላቂና አረንጓዴ የትራንስፖርት ስርዓት ለመሸጋገር ያላትን ቁርጠኝነት ያሳያል የተባለው ብሔራዊ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ ማዕቀፍ በሚኒስቴር መስሪያ ቤቱ ይፋ በተደረገበት ወቅት ነው። ስትራቴጂው ይፋ በሆነበት ወቅት የኤሌክትሪክ ተሽከርካሪ ልማት የካርቦን ልቀትንና በነዳጅ ላይ ያለውን ጥገኝነት ለመቀነስ የሚያግዝ ነው የተባለ ሲሆን ይህ ስትራቴጂክ እቅድ በሀገሪቱ ያለውን የኤሌክትሪክ ተሽከርካሪዎች እድገትን እንደሚያፋጥን የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ገልጸዋል። የኢትዮጵያ ኢሞቢሊቲ ስትራቴጂ 2020 የኢትዮጵያ የኢሞቢሊቲ ኤሌክትሪክ ተሽከርካሪዎች ስትራቴጂ ከ2026 እስከ 2030 በዚህ ጉዞ ውስጥ ትልቅ ምዕራፍን ይወክላል። ስትራቴጂው በሀገሪቱ በሙሉ የኤሌክትሪክ ተሽከርካሪዎች አጠቃቀም ለማፋጠን አጠቃላይ የሆነ ፍኖተ ካርታ ያቀርባል። በፖሊሲና የቁጥጥር ማሻሻያዎች፣ የኃይል መሙያ መሰረተ ልማት፣ የህዝብ ትራንስፖርት፣ የኤሌክትሪክ አገልግሎት ተጠቃሚነት፣ የኢንቨስትመንት ማስተዋወቅ፣ የግል ዘርፍ ተሳትፎ፣ የሀገር ውስጥ ማምረት እድሎችንና በተቋማት መካከል ያለውን ቅንጅት በተመለከተ ግልጽ የሆኑ ቅድሚያ የሚሰጣቸውን ጉዳዮችን ያመለክታል። በዚህ ወቅት ንግግር ያደረጉት የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው የኢትዮጵያ የኢንዱስትሪ ልማት ፖሊሲ የኤሌክትሪክ ተሽከርካሪ ስርዓትን እንደሚደግፍ ገልጸው በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሀገር ውስጥ ኢንዱስትሪዎች በስፋት ወደ ማምረት መግባት አለባቸው ብለዋል። For the Ministry of Industry, this strategy is a vital bridge between our manufacturing ambitions. ለኢንዱስትሪ ሚኒስቴር ይህ ስትራቴጂ በዘላቂ የኃይል ራስን መቻልና በማምረት የወደፊት ዕጣ ፈንታችን መካከል ያለ ወሳኝ ድልድይ ነው። በዓለም አቀፍ ደረጃ ተወዳዳሪ ለመሆን የኢትዮጵያ ኢንዱስትሪዎች ጥራትን፣ ተወዳዳሪ ዋጋንና አስተማማኝ ሎጂስቲክስን ማቅረብ አለባቸው። ለ10 ዓመታት ለነዳጅ የሚወጣ ከፍተኛ ወጪ እድገታችንን ገድቦት ቆይቷል። በሀገር ውስጥ ኃይል ወደሚንቀሳቀስ የኤሌክትሪክ ትራንስፖርት መሸጋገር የንግድ ሥራ የመስሪያ ወጪን በመዋቅራዊ ደረጃ ይቀንሳል። በተጨማሪም የዓለም ገበያዎች አሁን ላይ ጥብቅ የሆነ የካርበን አካውንቲንግ እየጠየቁ ይገኛሉ። የአረንጓዴ ሞቢሊቲ አሁን ላይ የአካባቢ ምርጫ ብቻ አይደለም፣ የገበያ ህልውና መስፈርት እንጂ። ካርበን አካውንቲንግ ግሪን ሞቢሊቲ is no longer just an environmental preference, it is a market survival requirement. የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው በርኦ ሐሰንም በተመሳሳይ ኢትዮጵያ በኤሌክትሪክ መኪኖች ዘመን ተጠቃሚና ገዢ ሆና ብቻ መቀጠል እንደማትፈልግ ገልጸው በሀገር ውስጥ ያሉ ኢንዱስትሪዎች ከወዲሁ ራሳቸውን እንዲያዘጋጁም ጥሪ አቅርበዋል። ኢትዮጵያ በነዳጅ መኪኖች ዘመን አምራች አልነበረችም፣ ተጠቃሚ ነበረች። በዚህኛው የኢቪ ዘመን ደግሞ በኤሌክትሪክ መኪኖች ዘመን ደግሞ ተጠቃሚና ገዢ ሆና ብቻ መቀጠል አትፈልግም። ምክንያቱም ራሷን ወደ አምራች ደረጃ ነው ማሳደግ የምትፈልገው። ለዛ ነው ኢንዱስትሪ ሚኒስቴር የስትራቴጂው የቴክኒካል ኮሚቴ መሪ ነው። የናሽናል ስትሪንግ ኮሚቴ ደግሞ የብሔራዊ ስትሪንግ ኮሚቴ ደግሞ ምክትል ሰብሳቢ ሆኖ የተቀመጠው ለዛ ነው ማለት ነው። ሀገራችን ላይ ያሉ ኢንዱስትሪዎች ከወዲሁ ራሳቸውን እንዲያዘጋጁና ወደ አምራችነት እንዲሸጋገሩ ኤሌክትሪክ መኪኖች ባትሪ ላይ ሊሆን ይችላል፣ ኃይል ማመያ ማሽኖች ሊሆኑ ይችላሉ፣ ፓርትስ ሊሆኑ ይችላሉ። የመኪኖች ወደ አምራችነት እንዲገቡ ይሄን ተልዕኮ ተቀብለው ኦልሬዲ እየተረበረቡ ያሉበት ሂደት ነው ያለው። የተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን የቴክኖሎጂ ፈጠራ ትስስርና መሰረተ ልማት ዳይሬክተር የሆኑት ሮበርት ሊሲንጌ በዚህ ወቅት እንደገለጹት ኢትዮጵያ በኤሌክትሪክ ተሽከርካሪዎች ትግበራ በአፍሪካ በቀዳሚነት ተቀምጣለች ብለዋል።
በዓለም አቀፍ ደረጃና በአፍሪካ የኤሌክትሪክ ተሽከርካሪዎች አጠቃቀም እያደገ ሲሆን ኢትዮጵያም የዚህ አዝማሚያ ግንባር ቀደም ተሰላፊ ናት። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ካወጀው የ2026 እስከ 2035 የዘላቂ ትራንስፖርት 10 ዓመት ጋር የሚጣጣም በመሆኑ የአፍሪካ ኢኮኖሚክ ኮሚሽን የዚህ ሂደት አካል በመሆኑ ደስተኛ ነው። ሚኒስትር ዴኤታው በሮኦ ሀሰን በበኩላቸው ይህ ስትራቴጂክ እቅድ በአሁኑ ወቅት ተግባራዊ እየተደረገ መሆኑንና ውጤት እያስመዘገበ እንደሆነም ነው የነገሩን። ያቀረብነው ስትራቴጂ መሬት ላይ እየተፈተነ ነው። መሬት ላይ በትግበራ ሂደት ውስጥ እያለፈ ያለ ነው። ውጤቶችም ያስመዘገበ ነው ማለት ነው። በአፍሪካ ደረጃ በኤሌክትሪክ መኪኖች ብዛት በግል ሴክተር ተሳትፎና በመንግስት የፖሊሲ ድጋፍና የማበረታቻ ማዕቀፍ ካየ ነው መሪ ነው። ይሄ አፈጻጸማችን በአፍሪካ የመጀመሪያ ደረጃ ላይ የሚያስቀምጠን ነው። በአሁኑ ወቅት በኤሌክትሪክ ተሽከርካሪዎች ብዛት በአፍሪካ ቀዳሚ የሆነች ኢትዮጵያ ከ100 ሺህ በላይ ተሽከርካሪዎች በስራ ላይ የሚገኙ ሲሆን ይህንን ቁጥርም በአውሮፓውያኑ 2030 ወደ 500 ሺህ ለማሳደግ እቅድ መያዙንም በመድረኩ ላይ ተነግሯል። ከዚህ ባለፈም 30 በመቶ የሚሆኑትን የኤሌክትሪክ መኪኖች በሀገር ውስጥ ለማምረት እቅድ መያዙንም ነው ሚኒስትር ዴኤታው አክለው የገለጹት። በስትራቴጂ ደረጃ ያስቀመጥነው 30% የኤሌክትሪክ መኪናዎቹ ሀገር ውስጥ የሚመረቱ ሀገር ውስጥ የሚገጣጠሙ ይሆናሉ በ2030። ግን መሬት ላይ እየተደረገ ያለው ጥረት ከዛ በላይ ልንሄድ እንደምንችል የሚያሳይ ነው። ምክንያቱም እነዛ ባሶች አዲስ አበባ ላይ የሚታዩቸው ዛሬ ክልል ከተሞች የሚሰጣቸው ባሶች እስከ 20 ቶን ድረስ የኤሌክትሪክ የጭነት መኪኖች ሀገር ውስጥ እየገጣጠመን ያለ ነው። ከዛ አልፎ የቻርጂንግ ማሽኖችን ሀገር ውስጥ ያመረቱ እና የፈጠሩ ወጣቶችን መፍጠር ችለናል ማለት ነው። ብዙ ጥረቶች መሬት ላይ የተደረጉ ያሉ ጥረቶችን ስንመለከት ከ30% በላይ ደርሰን ነገር ግን የራሳችን ባትሪ የራሳችን ኤሌክትሪክ መኪና ለገበያ እንደምናበቃ ከዛ በላይ ደግሞ አፍሪካውያንን በዚህ ረገድ በእውቀት በቴክኖሎጂ እና ደግሞ በጥገና አቅም ማምራት እንፈልጋለን ማለት ነው። ጥገና ላይ ከፍተኛ ርብርብ ነው እያደረግን ያለ ነው። በተለይ የግል ሴክተሩ ከፍተኛ የሆነ በተለይ አዲስ አበባ ላይ እየተደረጉ ያሉ የጥገና ማዕከላት እየተደራጁ ያሉ ትልቅ ተስፋ ሰጪ የሆነ አቅም ነው እየፈጠርን ያለ ነው። በኢትዮጵያ ውስጥ ያሉት የኤሌክትሪክ ተሽከርካሪዎች ከጊዜ ወደ ጊዜ እየጨመረ የመጣውን የነዳጅ እጥረት፣ በማደያዎች የሚስተዋሉ ረዥም ሰልፎችንና የነዳጅ ዋጋ ንረትን ለማስቀረት አዎንታዊ አስተዋጽኦ እያደረጉ መሆኑም ተጠቅሷል።